አዎ የግል እኮ ነው እንዳለ የነሱ ቸርች እያንዳንዱ የግለሰብ የህዝብ የሚባል የለም። አሁን መስጊድ የግል የለም። ኢትዮጵያ ብትሄድ ገብተዋል። መስጊድ የህዝብ ነው፣ የምዕመናን ነው፣ የሁሉም ነው። አንዱ ቢሞት የኔ ነው ብሎ ልጆቹ ዲስኮ ቤት አይከፍቱበትም። ምን አይሉትም። የህዝብ ነው። ገባ? በኦርቶዶክስም ብትመጣ የህዝብ ነው። ገባ? የህዝብ ገንዘብ ነው። ያንተ ገንዘብ አይደለም። በራስ ገንዘብ አውጥተህ የሰራው አይደለም። ከህዝቡ የሰበሰብከውን ነው። እነሱ ግን የራሳቸውን ያደረጉት። አሁን ወርቄ ያልኩኝ ዘርፌ ብታልፍ ልጆቿ ካልተመቻቸው ሊፖሽሩት ይችላሉ። ሃይማኖት ብትቀይርስ ምንድን ነው የምታደርገው? አሁን ዘርፌ ወደ ሱቅ ትቀይሯለች ወይ ደግሞ መኖሪያ ቤት ምናምን። ስለዚህ በግለሰብ ካረከው ይጠፋል። በፊት ወጣ ገብታ ነበር አይደለ? ሁለቴ ነው ወጣች፣ እንደገና ተመልሳ ገባ። አይ አይደለም፣ መጀመሪያ ዘፋኝ ነበረች። ከዘፋኝ የኦርቶዶክስ ዘማሪ ሆነች። ያው ድምፅ ነው ያላት፣ ሌላ ነገር ስለሌለ እንትን። ከዛ ደግሞ ሶፍት ይዛ መጣ ብላ ብላለች እና ተሸበለለች ማለት ነው። ግን እሷ መዝሙሩ አሁን እንዳይሰማ በቤተ ክርስቲያን ውግዘት እንትን ብሎበታል። ምክንያቱም ከእምነቱ ስትወጣ የእምነት ከካድክ ያንተ እንዲሰማ ፈቃደኛ አይደሉም። በየትኛውም እምነት ነው። ገባ? ጥቅም የለውም፣ በረከት የለውም። አሁን በቀደም አያምንበትም፣ ያ ሰው አያምንበትም። አሁን ለምሳሌ ያን የዘመርከው ብትለው አያምንበትም። ስለማያምንበት ለምን እሱ ያላምንበት እኔ ላምንበት ነው እንዴ? ይሄ እኮ ኮመን የሆነ ነገር ነው አይደል? አንድ ሰው ካላመነበት ይሄ ነገር አልፈልገውም አላምንበትም ብሎ የተወውን አንተ አንስተህ ደግሞ አይን ያምንበታለሁ አትልም። በቃ ጥለዋል። ገባያ? መዝሙሯ ግን አስተማሪ ስለሆነ ሰዎች ቢማሩበትም ድምጿም ቆንጆ አስተማሪ ሳይሆን ደስ የሚል መዝሙሩ ደስ ይላል። ዋሽ ደስ ይላል መዝሙሩ እኮ። ግን ችግሩ ምን መሰለህ? አላመነማ ያለው ሰው በዛ ሰዓት ያደረገውን አላመነም። በጥሎት ሄዶ ብዙዎቹ አውግዘውታል። ለመስማትም ፈቃደኛ አይደሉም። እኔ ግን እንዳልኩሽ እሱ አይጎረብጠኝም። ግን ዋናው መሴጁ ምንድን ነው? አሁን ዘርፌ ራሷን ቤተክርስቲያን መስራት አትችልም፣ አይሆንም። የራስን ሳይሆን የምትሰራው ምንድን ነው? የህዝብ ነው፣ የህዝበ ክርስቲያኑ ነው። የግለሰብ ከሆነ ምንድን ነው የሚሆነው? እንዳልኩ ብትሰልምስ ነገር መስጊድ ልታረገው ወይስ ሱቅ የሆነ መጋዘን ልታረገው? በእምነት ዙሪያ ላይ እኮ ብዙ እውቀት የለኝም እኮ የሆነ እኔ የታዘብኩትን ካልሆነ በስተቀር አልወድም መከራከርም ነኝም እንዲህ አይነት እምነት ተከታይ ነኝ ማለትም አልወድም። ሆኖ መገኘት ነው የሚሻል። አሁን እኔ ክርስቲያን ነኝ ሙስሊም ነኝ ብሎ መናገሩ በጣም ነው የሚከብድ። ምክንያቱም አንዳንዱ ትምህርት አለው፣ አንዳንዱ ጎበዝ ነው። ማወቁ ደስ ይለኛል። እኔ ምን መሰለ የነፍስ ጉዳይ ነው። ነገ ይቺን ጥለናት እንሄዳለን፣ ወደድንም ጠላን። ማወቁ መልካም ነገር ነው፣ ግን ስታቅ በቃ ማወቅ አለብህ፣ ራስህን መቀየር አለብህ። አሁን ሰው አንተ ሙስሊም ነህ እንዲህ ብለህ ስትጠይቀው ትከራከር ማለት የሆነ እንትን ያላለ ነገር አለ። ያ ሰው እስልምናውን እያሳየ ፕራውድ ሆኖ ነው የሚነግርህ። አሁን አንድ ሙስሊም ነው ወይ ብትለው አዎ ነው የሚል ስለ አልገባህም። አሁን ሙስሊም ነህ የምትለው የምትጠራጠረውን ሰው ነው አይደል? የምትጠራጠረውን ሰው። አሁን ሙስሊም እኮ የራሱ የሆነ ገጽታ አለው። እንዲህ አይተው ሙስሊምነቱን ታውቃለህ። ክርስትናም የራሱ የሆነ ገጽታ አለው። ግን ከዛ ውጭ ከሆንክ እኔ ክርስቲያን ነኝ ብለህ ስራ ደግሞ ከክርስትና የወጣ ሲሆን አንዳንዶቹ አሁን ሙስሊም ነን ብለው ክርስቲያን ነን ብለው የሚሳደቡት ስድብ የሚያደርጉት ስራ ምናምን ሃይማኖታቸውን የሚያስወቅስ ነው ብዬ አምናለሁ። እና ለዛም ባይ ግን ቄስ ነኝ አላለማ። ያ ሰው ቄስ ነኝ ሼክ ነኝ ፓስተር ነኝ ምን ነኝ አላለም ካለ ናው ይገር ኮስችን ገባ። ለምን የሃይማኖት አባት ስለሆነ ትጠይቀው እንዴ የሃይማኖት አባት አይደለህ እንዴ ለምን እንደዚህ ታደርጋለህ ተብሎ ይጠየቃል። የሃይማኖት አባት ከሆነ አሁን በሼኩም በኡስታዙም ከሄድክ የሃይማኖት አባት። ስለዚህ የሚሰራውን የሚያደርገውን በደንብ አድርጎ ማስተዋል አለበት። እንዲሁም በፓስተሮች የሚያደርጉትን የሚሰሩትን በደንብ ማወቅ እንደኛ ናቸው እኮ ተምረውና አንብበው ነው እዚህ ደረጃ የደረሱት እንጂ በፈጣሪ ተመርጠው አይደለም። ግን በቃ አንድ ሰው በሃይማኖቱ ዙሪያ ላይ ትንሽ ደካማ ከሆነ የሚናገራቸው ነገሮች ከሃይማኖቱ ጋር ተቃራኒ ከሆነ ሃይማኖቱን ባይገልጽስ ሙስሊም ነኝ ክርስቲያን ነኝ ባይልስ
ምክንያቱም የሃይማኖት እኮ ነው የሚሰደበው። አሁን ሙስሊም ነኝ ብለው ሲሰዳደቡ ታያቸዋለሁ። ወላሂ አለቅሽም እናሽ እንዴት ሆነ እግዚአብሔርን አለቅሽም አባትን ነው እንትን ምልል ምናምን ይባባላል። አንዳንዴ እሱ ሁሉም እንደዛ ምን አልልም መሰለ፣ ሁሉንም እንደዛ ማድረግ አይቻ እኔ አሁን ካልከኝ እንዳልኩ የሃይማኖት አስተማሪ ከሆነ ተማሪማ ተማሪ ነው፣ ያጠፋል፣ ይሳሳታል፣ ምን ይላል፣ ከዛ ደግሞ ፊክስ ያደርገዋል። አስተማሪ ሲሆኑና በግድንግዱ ሲያጠፉ ስታይ ነው አሁን ወይ ደመን የተመተለው ምንድን ነው ከአንተ ምንድን ነው መማረው? አሁን ለምሳሌ በስሱ ከሄድን እስራኤል ዳንሳ የ60 ሚሊዮን ብር ዳይመንድ ሞጭ ልፏል። እኔ ተመች ከአንድ ጀለስ ነው ልጸልይልሽ ምናምን ብሎ የሆነ ማጅራቷን መጥቶ ተዘረረች ወሰደ። ያ እካክ ምን ያደርግ መሰለ ጀለስ ያመጣና ይጸለይበት ብሎ ዳይመንዱን ይዞለከች ይጸለይበት ዳይመንዱ ላይ አትሩጥ አንጋጥ ነው ጭውቴዋ እኑዬ እየሰማሽ ነው? እጅሽ ላይ ያለውን ዳይመንድ አደራ። እሺ ጀለስ ተሰወረ። አባቴ እኔም ቢሆን አልዋሽህም የ60 ሚሊዮን ሰጠኝ። ምን አይነት ጸሎት እንደምጸልይ አምላካችንን በ30 ዲናር ይሸጡን። አሁን ዳይመንዱ ላይ የሚጸለየው ወደ ወርቅነት እንዲቀየር ነው፣ ወደ መዳብነት ነው። አሁን እንደው ወርቁን ወደ ዳይመንድ ለመቀየር በረከት ያመጣ ነው። እንዴት በረከት? ደብል እንዲሆን ደብል ትሪፕል እንዲሆን ነው። እልፍ የ60 ሚሊዮን ጀለሳውን ተመችቶታል። እና አስቸጋሪ ኬዝ አለ እንደዚህ አንዳንዴ። እኔም በዚህ አጋጣሚ ዳይመንድ ያላችሁ ብንጸልይበት እንዳሳ ጅቦም ሪሲቱንም ይዘው እንዲመጡ አብረው ሪሲቱን ለመሸጥም አደጋ ነው። ዳይመንድ ዝም ብሎ አይሸጥም። አይ በኃይለኛው ነው የታወቀ ነው። ሰውየው ተሰወረበት። እስራኤል ዳንሳ ምን እንደሆነ አላውቅም። ይሄ ዳይመንድ የት እንደገባ ምን ስናደርገው ይሆን ብለው ፌክ ገጩት ለዛ ጀለስ ማለት ነው። እኔ ግን ይሁን አንድ ነገር ልጠይቅ። አሁን በኦርቶዶክስ እምነት ላይ ስትሄድ ማለት ነው መባ ይሰጣሉ አይደል? ወይ በጣም እና ለምንድን ነው ማለት እንደዚህ አይነት ፓስተሮች ወጥተው ወይ ደግሞ ትላልቅ ቄሶች ወጥተው አንጡ አይሉም? እንደነንትና ራሳቸው ናቸው ዝም ብሎ ሂደው ወርቃቸውን የሚሰጡት ብራቸውን የሚሰጡት። ማለት ጴንጤ እንደዛ ማድረግ አይችልም? እንዲህ በግል ነዋ። የምን መሰለ የጴንጤው የተቸገረው አሁን ሱቅ በደረቴ ሁሉ አንዱ ሲያኮርፍ የራሱን ነብይ ይልና ወይም ደግሞ ሐዋርያ ይልና ለራሱ ይከፍታል። ጠያቂ የለው። አሁን ለምሳሌ እንዳልኩ እንትና ሌላ ቦታ ነበር ዘርፍ የምታገለግለው አይደለም? ከጩፋ ጋርም ትሄዳለች፣ አንዳንድ ቦታ ትሄዳለች ነበረ። የራሷን ሱቅ አሁን ከፈተች። ስለዚህ አሁን እሷ ቤት ያሉትን ግዴታ ገንዘብ አምጡ ማለት አለባት። የመብራቱን የምኑን የማስተምረውን የምጥለውን የማቀናውን ቻፓ ግጩኝ ነው የሚሉት በፈጣጣ። የሆነ ነቢይ ሄኖክ የሚባለውን አላየውም እንዴ? አንተ ገንዘብ ታመጣለህ እኔ ደግሞ እባርካለሁ እንጂ እንደ ጊፍት ባሊቦል አይደለም የምንጫወተው ብሎ ቃል በቃል ነው የነገራቸው። በቃ አንተ ገንዘብ ታመጣለህ እኔ እባርካለሁ። በግልጽ ነው የሚናገሩት። ጣጣ የላቸው። ሁለተኛ ጥያቄ አበዛው ጥያቄ። ለምሳሌ ሼክ የምንላቸው ሼኪ የምትባል ሴት የለችም። አሁን ጳጳሶች፣ ቄሶች ማለት የሴት ቄስ ወይ ደግሞ የሴት ጳጳስ የለችም። ጴንጤ ላይ ስትመጣ ግን አሁን በእምነትም ዙሪያ ስታዩ ከበፊት ጀምሮ ነቢያቶች የሚላኩት ወደ መሬት በወንዶች እና የሴት ነቢያት አየውኝ። ያችን አይታታል። ድምጿ ጉርንን ያለ ይሄ ነገር ይሆናልን? እሱ እንግዲህ በመጽሐፍ ቅዱስ ከሄድን የለም፣ በባህሉ ድምቀት ከሄድን አለ። ነቢያቶችን ብታያውን እናቴም በእስልምናም በክርስትናም ወንዶች ናቸው። በአይሁድም ሂድ እንጂ በፈለግከው በቡዲዝም ኤኒ ሃይማኖት ሂድ የለም። እዚህ በደንብ ትልልቅ ሰባኪዎች አሉ። እንግዲህ ያንን ለፈጣሪ ነው የምትሰጠው፣ ለማንም አትሰጥም። ይሄን ነገር ከባድ ኬዝ ነው። ሼክ ከድጃ ሼክ ሉባባ አይቻል ሰምቻ አላውቅም። ለምሳሌ ሼክ ፋጡማ የለችም።
ኡስታዝ ፋጡማ ብርቱካን ቄሷ የምትባል እኔ ይቻላል። ኡስታዝ ፋጤ የለችም በፍጹም። በቀደም ግን ነቢያትን ግን ቆጠርኩኝ። ከባድ ነው፣ ከባድ ኬዝ ነው በእውነት እንደዚህ ቆሞ የሚጠይቅም የለም። ስትጠይቅ የሚመለስልህ መልስ ድብልቅልቁ ይወጣ ነው። ከባድ ዴኔ አርፈዋለሁ። ዴኔ እንጦጦ ጫካ ላይ ባዶ እግሩን እየሄደ በቀደም አሯርጦ ይዞት ሲቲዝን አሜሪካን እያለ ነው አሉ። ምንድን እኔ አሜሪካን ሀገር ገብቶ አይቷል? አላየሁትም። ገብቷል እንደ ሀገር አላውቅም። ሀገር ገብቶ ኦኬ። ባዶ እግሩን እየሄደ አገኝ። አንድ ሰው ጤነኛ እንትን ለመሆን ለሳምንት ያክል ባዶ እግሩን መሄድ አለበት። የሱ ፍልስፍና እኮ የሚገርም ነው። እንደ ኢትዮጵያ ላይ ሙሉ ባዶ እግሩን አይደለም የሚሄደው ህዝቡ። ምን አውቃለሁ። ግማሽ የኢትዮጵያ ህዝብ ባዶ እግሩን የሚሄድ አይደል እንዴ? እኔ ጤነኞች ናቸው ብሎ ያስባል ማለት ነው። ኦኬ፣ አይ ጥሩ ነው። ዮኒያው ወደ ጥያቄያችን ደግሞ ወደ ሌላ እንሂድ ወደ ጥያቄያችን ጅቡ ወደ እምነቱን መማር እፈልጋለሁ። ጠይቅ፣ ደስ ይላል። በቀደም አንተን ሲያጠምቁክ በቀኝ ሴት በግራ ወንድ ነውና፣ አረ በሁለቱም ወንድ ነው። አረ ነው ተጠመቁ ወንዶች ናቸው ያጠመቁኝ። እንዲህ አላየውም እንደ ቪዲዮ ነጫጭ የለበሱ ሴቶችም ነበሩ። ኖ እነሱ ከኋላ ናቸው፣ ዘማሪዎች ምናምን ናቸው እነሱ። ያንተ እኮ የዛኔ አንተ መጠመቅ አምሮ ነበር። የዛኔ አልዋሽ አትዋሽ። እንዲህ በሴቶች ተከበክ። በስማ መሰለህ ዴኔ ምን አለ መሰለህ የጻፈልን አንብበዋል። ጫማ ያደረጉ ሁሉ ጤነኛ ቢሆኑ ኖሮ ጉቺ ያደረጉት ያደርጉ ነበር አለ። እውነቱን። ስለዚህ እዮዳብ ጉቶ ያደርግ ነበር ማለት ነው፣ ብዙ ጉቺ ስላለው። ይሁን ስንት ወጪ ወጣበት ግን በእግዚአብሔር ያንተ። ኧረ እኔ ወጪ መች ጠየቅኩኝ? ኖ ያ ሁሉ ድግስ ያ ሁሉ ፕሮግራም ምናምን የሱፉ ምናምን ሱፋን ሱፉ ምን አባ ሱፉ ተገዝቶልኝ ነው። እኔ ሱፍ የለኝም እንዴ? ሰፋ ያ ሱፍ ያንተ አይደለም እናቴ። መስፍን ጉቱን የገጨኝ ይቅርታ ቤተሰብ። እጆች ጣት እኮ አይታዩም ነበር የዛን ሰዓት። መስፍን ጉቱ ገጭቶኝ ነው በደህና ጊዜ። ግን የሚገርም እግዚአብሔር ምስክሬ እዚህ ሀገር እነ ስቲቭ ሃርቪ ምናምን የሚያደርጉት ነው እንደሱ አይነት ሱፉ የዚህ ሀገር ስታይል ነው። እና ለአበሻው ደግሞ እንደዚ አይነት ሱፎች ልካ በልክሽ ነው ለካ ጭውቴው። እና የነ ስቲቭ ሃርቪን ገብታችሁ ማየት የእነሱን ሾዎች ካያችሁ አብዛኛው እንደዛ አይነት ነገር ያደርጉ ነበር በፊት። እና በስታይል መምጣቴ ነው። ግን ለካ ግድንግድ በነበርኩበት ጊዜ ወፍራም በነበርኩበት ጊዜ የነበረ ሱፍ ነው። አጣውር ወስከው ለካ መጀመሪያ የተገሸለጥኩት ዮኒ ሺቲ ነው በለኝ ያሉኝ ሰዎች አሉ። አለቀስኩኝ። ማኝ ዚጭ ሱፍ ውስጥ ሁለቴ ነው የምትራመጂው እንዲ ያሉኝ። ብቻ ደስ የሚል ጊዜ ወዝ ቢዩቲፉል። ኢየሱስን የተቀበለ አታሳሰት ጅቡ ዴኔ ቆየ እኮ። ኧረ አንተን ነው የሚልህ እኮ አንተ ተቀበል ነው የሚልህ። ኖ ኢየሱስን የተቀበለ አታሳስት ጅቡ። አላነበብክም ማለት ነው ጅቡ። ይኸውልህ ምን እንደሚል ላነበልህ እኔ ላነበልህ። አንተ እኮ ትምህርት ላይ ጨዋ ነህ ጅቡ፣ ታሳዝነኛለህ አንዳንዴ። ኢየሱስን የተቀበለ አታሳስት ጅቡ። አርፈህ ቺክን አሳዶ ልክ ነች። ማባያል
ጎበዝ። ከእንትና ጋር ትላላሳላችሁ እንዴ? ከዲኤንኤ ጋር የመሪ ጌታ ልጅ እኮ ነኝ። በግዕዝማ አችኝም። አንዱ ያለችን አልሰማም። ወሎ አካባቢ ከሸህና ከቄስ እየተወለዳችሁ ሰይጣን ነው የምትሆኑት አለች። በአባቴ በኩል መሪ ጌታ ነኝ። እንትን እኮ ወሎ ላይ ቄስ መሐመድ የሚባል አለ፣ እንትን የሚላለ ቄስ መሐመድ የሚላለ፣ እንደገና ደግሞ ሀሊማና ገብረ ምናምን ኡስታዝ ገብረ እግዚአብሔር የሚባላል ወሎ ላይ። ወሎ ሙዱ ነው፣ ችግር የለባቸውም እነሱ። በፎንቃ ነው የሚኖሩት። ሾላ ግንድ ስር ነው ቁጭ ብዬ ግዕዝን የተማርኩት። እውነት ነው፣ እውነት ነው። እሱ ምንም ጥያቄ የለውም። አንተ በዚህ ላይ ማንም አይጠይቅም። እንዲያውም ወደፊት ባህታዊ ሁላ የምትሆን ይመስለኛል ሳስበው። ይህን ዓለም በቃ በገዳም ገብተህ በቃ መጽሐፍ ቅዱስ እያነበብክ በጸሎት ብቻ የምትኖር ይመስለኛል ወደፊት ሳስበው። የዛኔ ዓለም ፍጻሜ ሲመጣ ነው ወይ ሶስተኛ ዓለም ጦርነት ሲነሳ ምናምን። አሁን ቆስቁሰውታል፣ መቀጠሉ አይቀርም። እንዲህ በቀላሉ አይቆም። ግን አሁን እንትን እያሉ እኮ ነው ለ45 ቀን ነው ምናምን የጦርነት የማቆም ስምምነት ምናምን እያሉ ነው። አረጋጉት እየተባለ ነው። ጅቦ አንድ ነገር ብቻ ነው ጎበዝ ይላል ዲኤንኤ። ምንድን ነው? አቺኮሎጂ ሊል ነው። እርግጠኛ ነኝ ላባል ቺኮሎጂ ሚል ይመስለኛል ሳስቡ። አንኩ ሰከን ብለናል እኮ የሆነ እግዚአብሔር ፎንቃ ሙድ ውስጥ ገብቻለሁ። እግዚአብሔር ይመስገን። እንደሱ ትለኛለህ በየ3 ቀኑ እንዳልሆነ የሚያስታውቀው እኮ በዛ ነው። ቆየው ይሁን እግዚአብሔርን ቆየው። ስንት ጊዜ አረካው በስነ ስርዓት ፎንቃ አንዷን ብቻ ትተምትለው ምን ያህል ጊዜ አረክችው? 8 ወር ሆነ። እግዚአብሔርን ከሷ ውጭ ያሉ ሴቶች እንዳለ እንትና መስለው ነው የሚታዩ። ማ ስም ማለት ቀሳ ተጋስ እንትና ብለህ የጀመርከው አንተ ጨርሳት። ተው ይቅርብ። አፍ ላይ አለች። እኔ ራሱ አውቃታለሁ። ማነች? ጅጅግ እያለ አወጣጣሁት። አያቸው አይደል? አወጣጣሁት። ጂጂ ላልታ እኛም ሲንግልን ጊፍት ስጡን አለች። ዛሬ በሳቅ ሞትኩ። ወዲህ ምን አባሽ እንጃባሽ ብሏት እኮ አይሰማም እንዴ? ምን አለ? ነጭ ቅማል እኮ አጠር መጠን ያለች ማስጠንቀቂያ ሰጠችው። ከጂጂ ጋር የተመለስክ ቀን ክሱ እንደ አዲስ አለችው። እናቴ ለምን በቃ ጂጂ ጋር መመለስ የለበትም ወሰኑ። ማን ነው? ማራማዊትም ነጭ ቅማል እንደ ሀሳብ ለምን ሁለቱ አይጠብሱትም? ጂጂም ማራማዊትም እንደ ሀሳብ ከጂጂ ጋር መላለስ። እርጥብ ልብሱን ይዞ አይደል እንዲወጣው ከማራማዊት ቤት እርጥብ ልብስ አይደል እንደ ተይዞ የወጣው ያልደረቀ ልብስ አስጠጣው በጓሮ በኩል ገብቶ ወስዶት እኮ እሱን እኮ ነው የምልህ። እኔ እንደ አስተያየት ጂጂም ተወደዋለች፣ ማራማዊትም ተወደዋለች። አንድ ላይ ሆነው ለ3 ቢኖሩ ምን ችግር አለ? ይኑሩ በቃ። በፍጹም አንዷ እንዲያውም የሚመስለኝ እኔ እንደ ሀሳብ ማለት ነው አንዷን ሲያጫውት አንዷ ብሎኑን እስክሩ ታደርግለታለች በደንብ የወገቡን ለቀቅ ሲል አንዷ በደንብ አድርጋ ጥብቅ እያደረገች እንዲያውም ጥሩ ይሆንላቸው። አይ ወደ ጂጂ አይመለስም። እኔ እንደዛ ነው የማስበው እንደ ሀሳብ። ግን የጂጂ ነገር ወደ ሀጂ የምትሄድ እየመሰለኝ ነው ሳስበው። ታዝባ ሀጂ ቀፋኝ ነው። ሀጂ ሲመጣ እኮ ላጥ ብላ ነው ከእሱ ጋር የምትጫወተው። ደስ ብሏል። ሆዴ እንዲቀና ይሆን ምን እንደሆነ አልገባኝም። ሆዴን ለማስቀናት እንጂ ጂጂን በፍጹም አይጠብሳትም። አንተ እየተቀላል እንዴ? ለምንድን ነው የማይጠብሳት?
ያ ማፊያ እኮ ነው፣ አጭበርባሪ እኮ። ታዲያ ጂጂ በስሱ ከሷ ጋር ቢሆን ጥሩ ነው ሀጂ አይመስለኝም። ወይ ማርያማዊትን ወይ እሷን መጥበሱ አይቀርም ከሁለት አንዱ። ማርያማዊትንም እኮ አዘጋት ሱቋን ሆቴል የለም እኮ ምን አርጎ ነው ሱቋን በኋላ ወላሂ ምን አውቃለሁ በሱ ምክንያት ነው ምናምን ሲባል እስቲ እጠይቃለሁ። ይሄ ሀሜት እንዳይሆንብኝ አሁን ሰውን ማጋጨት ምናምን እንዳይሆንብኝ እንጂ ብዙ ነገር አለ። እቃውን ምን እያወጣ የሸጠው ነበር ለቁራሌው ቁራሌው ያለን ጀርመን የባንክ ላይ ያለበትን ማሽን እያወጣሉ ጨርሶ በቃ ጀርመን ቁራሌው ያለ እንዴ? እኔ ኢትዮጵያ ብቻ መስሎኝ። ዛሬ ቀጠሮ ነበረን ከማርያማዊት ጋር ቀረች። ምን ልታረጉ? ጂጂ አዲስ ስም አወጣችላት፣ ጋንጊንጋ የሚል ስም። እንጋጋ ነው የምትለው። እንጋንጋ ነው እንጋንጋ እንደዛ አለች። እንጋንጋ መናገር አትችልም እኮ ማለቷ ነው። ለጂጂ ምን ስም ስለማወጣላት እባክህን ቤትህን ስትከፍት ጥራኝ አለችኝ። በቀጠሮ የጂጂ ስም አልቋል እኮ ጨርሰነዋል። እኔ በተለይ የፈነካከቷት ጊዜ ቄራ ብያት ፈለጥለጥ አርጋ መጧት ጊዜ አንቺ ቄራ የሰው ቄራ ብያት አለቀሱ። ዘልዝሎ አመጣ ገደለች። ጂጂ ሰው አታረገኝም እናቴ ትሙት ገደለች። የዛኔ እኮ ነው የአሁኑን አይደለም ብሮ። it was like a few years back ትንሽ ቆየት ብሏል። የዛኔ የመጣች ጊዜ ማለት እሷ ቤት ሂጄ ነው የምቀጠቅጠ ይሆን ያፉ በለኝ። ኧረ ይመቻ አባቴ የስራው ባህሪ። ኧረ መጫወትማ ትችያለሽ። እኔ እኮ አይደብረኝ። ነጭ ቅማል ዛሬ እኔንም አንተንም እኮ ላሰላሳ አረጉን እኮ። ነጭ ቅማል ደስ ያለኝ ምን አለኝ ደስ ካለኝ ጭውቴዋ የተመቸኝ ምንድን ነው እኔ ቤታየውን የምሰድብ መስሎት ምናምን አለች። እናቷን አምጥታ ስታስለቀስ የነበረች ልጅ ይዘበን ማረ የቤታየውን እናት ብላ አምጥታ ስታስቀጠቅጥ አባቷን ስለጠልጥላ ቆይታ ይሁንን ሸወድኩት ትለኛለች። በህይወቴ ለመጀመሪያ ጊዜ የፈራኋት ሴትዮ ብትኖር እሷ ነች። የሳራ አልሀበሻ ትክክለኛ ስም አምጥታ ትራስ እያለች አልሰደበች። እኔ ራሷን ለፋሲካ ለሲስተር 2 ጥቁር ዶሮ ሊሰጠን ነው። አንተ ትቀልዳለህ። ቢያንስ እኔ እያተረፍኩ ነው። ሊብላይ ለሌላው አሁን ለኔል ሲስተር ኢትዮጵያ ልጄን ብላለች፣ ልጄን ኢንሳይን ብላለች እና 2 ጥቁር ዶሮ ለእቴ መላክ አለባት። አልፋታትም። መላክ አለባት በህግ አምላክ ይላከት በላይ እኮ ቁጭ የምትለው በኢየሱስ ስም አይታታል። አሁን ጎበዝ ይገባችሁ እስካሁን። አረ ድሮም ልምዶ አላት። ደግሞ ከስራ ስመለስ ትላለች 24 ሰዓት እዚሁ ቁጭ ከስራው ወደ ቤት ስገባ ብላ የምትለው ነገር ያደክመኛል። ሸኖ ቤት ደርሳ ስትመጣ ስራ የሰራች ይመስላታል እንጂ ምን አታጣጥም። ሶሻል ሚዲያ ዮኒ እኔ ስማ ያለችውን ሰምታላ። ዮኒ እኔን ነጭ ቅማል ይለኛል፣ ነጭ አይጥ ይለኛል። እሺ የእሱ ሚስት ምንድን ናት? ጥቁር ናት ትላለች። እና ታስቀኛለች። ምን አትሸናም ደግሞ ቁጭ ብላ ኩላሊቷ የተለየ ነው በእውነት። እዛው ላይ ካቴተር አለ መሰለኝ። ሽንም አትነሳም። ውሃውን ትለዋለች፣ ቅጠል ትበላለች፣ ምን ትላለች። ሽንት የለ ደርቋል አባት። ምን ሽንት ትላለ? ደም ብዛት አለባት። ተልባና ኑግ አብሮ የተቀላቀለ ነገር አለ። ብድቅ አድርጋ በማንኪያ ላጥላጥ አድርጋ ትበላና ወደ ወሬዋ አይታታል። ደም ግፊቷ ከፍ በሲል ኑግና ሰሊጥ የተቀላቀላል። እሱን በማንኪያ 4 የተበላና እንደገና ወደ ወሬዋ ትመለስ። የእሷ ነገር የሚደላው እኮ እንደዛ ነው። በእውነት ነው የምልህ። በቃ ከማን ጋር ልጣላ ብላ የምትመጣ ነው። የራሷን አይዲያ ይዛ ትመጣ። የሆነ ሰውን አጀንዳ ኤቭሪዴይ ገባ
አንዳንዴ የራስን አይዲያ ይዘህ መተህ ታወራ የለ አለ እኮ አንተ አሁን ጭውት ያለ ምናምን እኔ ጋር አለ። በሆነ አይዲያ ክሬት አድርገህ መተህ ህዝብህን ማስደሰት አለብህ። ኤቭሪዴይ የሆነ ሰው መቀጥቀጥ አለበት። ምንም እውቀት የላትም። ገባ ሁልጊዜ እና በሳቅ የምትገለኝ እኔ ምንም አይዲያ የላትም። ሰው በጣም ታጣራለች። ስለ ሰው ማትገባበት ቦታ የለም። ይሄ ደግሞ ምን መሰለህ የሚመስለህ አሁን ለምሳሌ ጅቦ ተናገርከኝ አይደል? ከጅቦ ጋር ጨርሳለሁ። ቤተሰብ ጋር እንትና ጋር ሄደ ምናምን የሚባለው ተራ ነገር ነው። ቢካዝ ታዝነትን ትድውት ሜ የአንተ ቤተሰብ እኔ ቤተሰብ የሚሄዱት እኮ ወደ ቤተሰብ የሚሄዱት በራስ አለመተማመን አንተን ሰድበው አንተን ያበሳጩ ምናምን ተሸንፈዋል። ምንድነው መሰለህ አልቻሉም። አሁን ወደ ቤተሰብ ማንኛውም ሰው ከሄደ አልቻሉም። ያልቻለ ሰው ልጅ ጋር ይሄዳል፣ ነው እናት አባት ጋር ይሄዳል ምናምን ብቻ ሲጨፍር ታየዋለህ። በድክመት ማለት ነው። በቃ ይሸነፋል። ሀሳብ መስጠት አይችልም። ያ ደግሞ የአንዳንድ ሰዎች ድክመት ነው። ሶሻል ሚዲያ ላይ አይቻለሁ። በቃ ይሄዳሉ በጣም ጥግ ድረስ። እሱ ደግሞ ምን ያደርጋል? መጨረሻ ላይ ፌል ያደርጋቸዋል። ሰው ይሰለቻል፣ እያለ ይሄዳል። የሆነ ሊሚት መስጠት አለብን። ደግሞ ነገ መታረቅ አለ። ገባ? ቤተሰብ ጋር ከሄደ በጣም ለጥቶ ከሄደ ሰው ጋር ግን ብዙ መቀራረቡ አስፈላጊ ነው ብዬ አላስብም። አሁን የቤታዮ እናት ናት ብላ ያመጣቻት አታሳዝንም? በስመ አብ እሷ ቻፓ ሰጣ እኮ ነው ያችን መስኪን ሴትዮ ገንዘብ ሰጣ አምጥታ ናት ብላ ግግም ምላ። አሁን የቤታዮ አንደኛ አድናቂ ሆናለች። ምላ ታዲያ ቅጥቅጥ አድርጋት ከነናቷ ከነአባቷ ቅጥቅጥ። አሁን አድናቂዋ ናት። ደስ ይለኛል። እኔ በጣም እንደዚህ አይነት ነገሮች ይመቸኛል። አንዳንድ ሰዎች ሾርት ሚሞሪ ስለሆኑ አሁን ካስገባችን ያው ይሁን እንዲህ ብሎሻል እንዲህ ሰድቦሻል ምናምን ልበላት እንጂ ቀራ ይማ ቅማልሽን ቅመይ። ጥሩ ነጫጭ ቅማል ፈልገሽ ቅመይ በለኝ። እኔ አይሞቀኝ አይበርደኝ ታውቃለህ። እንኳን ነጭ ቅማል ሀገር ራሱ እየተለመንን ነው። ምን ተወው በሀገር ደረጃ ኧረ ማኛው ፍታን እየተባልኩ ነው ከላይ እየተላኩ እሺ ብዬ መፈታው። እነሱ ከዚህ ቻል ሞክር ይሆን ያባል ግን አታስገባኝ። ሰሞኑን ሰድቢያት በዛች ፎቶ የሆነች ፎቶ አይታ አምጣት ያቺን ፎቶ አንዴ እናያት። ብራንድ የሆነች በቃል ይዛብኛለች እናት ድምት አምጣ የነጭ ቅማል ፎቶን አምጣው አንዴ